እንዴት ማለት? ካርታል የወይዘሮ ሩቻል ልጅ ነው? ማለት ሶመርን በደንብ መረዳት እችላለሁ። ይህንን ነገር ለመቀበል ከባድ ነገር ነው። አስቢ እስኪ ዳሪያ፣ ከጥቂት ወራት በፊት ከካርታል ጋር ተጋብተን ነበር እና በዛ ላይ የሶመር ወንድም ሆኖ ተገኘ። ግን ምንም ጥልቅ የሆነ ነገር የለሽም። ወንድሜ ሶመርን ስታናገሩ ነበር፣ እሱም ያውቃል። ራሱን ብዙም አላጨናነቀም። ማለት ካርታል ወንድሙ እንደሆነ ካወቀ በኋላ ችግር የለውም ነው የምትይው? አስበሽዋል? ግን ከውጭ ላለ ሰው ምን ያህል እንደሚረብሽ አሰብሽው? አሁን ምን ሊፈጠር ነው? ምንም አይፈጠርም። ሶመር ትንሽ ጊዜ እንዲሰጠው ጠይቆኝ ነበር እና እኔም ተውኩት በቃ። ልክ ደስተኛ ልንሆን ብለን ስናስብ የሆነ ነገር ይፈጠራል። ግን ወንድሜ ሶመር አያስታውስም። መቼም አሁንም ድረስ እንደደነገጠ ነው የሚሆነው። አይዞሽ፣ ደህና ይሆናል፣ አታስቢ። ተስፋ አደርጋለሁ። እሺ፣ እና አንቺስ ስራው እንዴት አደረግሽው? ደስተኛ ነሽ እህቴ? አዎ ደስተኛ ነኝ፣ እየሰራው ነው። ቤቱ ሲያልቅ ለባለቤቱ መልስለታለሁ። ሌላ ስራ ፈልጋለሁ፣ ግን ምንም ችግር የለም። የሙስጠፋ በዳሪዎች አሁንም ድረስ እየረበሹሽ ነው እንዴ? ለሱማ መፍትሄ አግኝቼለታለሁ። እንዴት አደረግሽ? ያንን ሁሉ ከፍለሽ ጨረሽው? አይ እንደዛ እንኳን አይደለም እህቴ፣ ሰዎቹ እኔን መጎትጎት አቁመዋል። በሚገርም ሁኔታ የግንባታው ባለቤት ሰዎቹን ስላስደነገጣቸው ያው ከዚህ በኋላ ከኔ ጋር አይነጋገሩ። አለቃሽ ጥሩ ሰው ነው። አዎ ነው። ብዙ ያስጠብቀናል እንዴ? ለማረጋገጥ ሞክሬያለሁ፣ ግን ደግሞ ብድር ለማውጣት ሲስተሙ እየሰራ አይደለም። የድርጅቱም ሂሳብ ቁጥሮች ቢሆኑ ዝግ ናቸው። ወይኔ አምላኬ! ይቅርታ፣ ምናልባት ከተቻለ የባንክ ስራ አስኪያጁን ማናገር እችላለሁ? አሁን ወጥቷል። ነገ ጧት ልትደውልለት ትችላለህ፣ ግን ብዙም ለውጥ የሚያመጣ አይመስለኝም። አዝናለሁ። በቃ አንቺንም ከዚህ በላይ አናቆይሽ። እንሂድ ዛር። እሺ፣ መልካም ቀን። መልካም ቀን። መልካም ቀን። ካርታል፣ አባት ያድነን። እንኳን ደህና መጣ። በጣም ጥሩ ስሜት ላይ ነኝ። እሱን አውቃለሁ፣ ግን ቆይ ምን ተገኘ? ውሳኔ ላይ ደርሰዋል። ጠበቃ ጋር ደውልና በፍጥነት ሂሳብን የሚሰራው ሰው እንዲመጣ አድርግ። የኮርማኖችን ንብረት እንዳለ እንጫረታለን። በላሁኑ ፍጠን ፍጠን ፍጠን። እንዴት ማለት? አብቅቷል ልጄ፣ አብቅቷል። የእኔ ልጅ የኮርማን የወይራ ፍሬ ድርጅት ታሪክ ነው የሚሆነው። አብቅቷል። በል ቶሎ ብለህ ለደስታችን ቡና ዘዝልን። በደንብ ተጠቀምበት አለቃ ሶመር። አመሰግናለሁ። ምንም ጥሩ ነገር አላደረግንም ሶመር። የማይሆን ነገር ውስጥ ነው የገባ ነው። እነዛ ዕቃዎች ዛሬ ማታ ይመለሳሉ። ሴልቾክ፣ ንብረት ነው፣ አዲስ ትገዛለህ። እነዚህ ሰዎች በጣም አደገኛ ናቸው። ሴልቾክ፣ ስማኝ ወንድሜ፣ እኔ ደግሞ 2 ልጆች አሉኝ። እሺ፣ እናቴ ዛሬ ጧት ራሷን ስታ ነበር። ቤቱ ለቅሶ ቤት ነበር የሚመስለው። ቆይ ምን ማድረግ ነበረብኝ? ይህንን ገንዘብ የማልሰበስብ ከሆነ እንዴት ነው ራሴን ወንድ ብዬ መጥራት የምችለው? ቤተሰቤን እንዴት ነው የምጋፈጠው? በአንድም ሆነ በሌላ መንገድ ይህንን ገንዘብ የግድ ማግኘት አለብኝ። ስለዚህ አንተ መጨነቅ የለብህም። በተቻለኝ ፍጥነት እከፍላለሁ። ስለዚህ አሁን ጊዜ ሳናጠፋ እንሂድ።
ገንዘቡን አሁን አስገባለሁ። እናንተ ማጓጓዣ ታዘጋጅና ከባላደራው እቃውን እንቀበላለን። እሺ አሁን መፍጠን አለብን። ሴልቹክ ፍጠን። እሺ እንገናኛለን። ሶመር እየደወለ ነው። ሄሎ ሶመር። ሰላም ቱርካን። ገንዘቡን አገኘሁት። ችግር የለም። ምንም መጨነቅ የለብሽም። አሁን ሄድና እቃችንን ወስደዋለሁ። እሺ ምንም እንዳታሰቢ። በጣም ደስ ብሎኛል። በጣም ነው ደስ ያለኝ። ቆይ ግን አንተ ደህና ነህ? ደህና ነኝ። እና አንቺም ደህና ሆኝ፣ እንዳታዝኝ እሺ። ገንዘቡን አሁን ነው የማስገባልሽ እና ይህንን ጥሩ ዜና ለእናቴ ልነግራት ነው። ስልኩን መዝጋት አለብኝ። ልጆቹን ደግሞ ሳሚልኝ። እሺ ውዴ፣ እንገናኛለን። ጥሩ ዜና ነው ብዬ አስባለሁ። ሶመር ገንዘቡን አግኝቷል እና እቃዎቹን መልሶ ያመጣቸዋል። ጥሩ ነው፣ ደስ ይላል። ይህ ቤት ምንም ያህል ቢያወጣ በምላሹ ጥሩ ዋጋ ማግኘት አለብን። ከመጫረታችን በፊት እርግጠኛ እንሆን። ለማንም ሰው ማውጣት አይጠበቅብንም። እኛ ብንሆን የማይንቀሳቀሱት ዕቃዎችን በአማካይ ዋጋቸው መሠረት ዝርዝር እናውጣ። በኋላ ውሳኔ ለማድረግ እንሰበሰባለን። አዎ ቶሎ እንበል፣ ጊዜ ማጥፋት የለብንም። ያ ቤት በፍጹም እኛም ማምለጥ የለበትም። ስማይ ልጄ፣ ስንት ምስኪን ሰዎች ናቸው ከዛ በር የተባረሩት። ስንት ሰዎች ናቸው የተጎዱት። ግን አሁን አዛዥነቱ አብቅቷል። ቤት ውስጥ ያሉት መብራቶች ሁሉ ጠፍተዋል። በጣም ነው የሚያሳዝነው። እሺ ልጄ፣ እሺ በቃ አሁን ገና ወደ ቤት እየደረስን ነው። ቆይ ደስ የሚለውን ነገር ለእናት ልንገራት። የኔ ውድ ሩቻን፣ ሶመር እኮ ገንዘቡን አገኘ። የእውነትህን ነው ዮዛር? አዎ። እንዴት ነው ያገኘው? ቆይ ማን የሰጠው? እኔ እንጃ፣ ከስራ ጓደኛው ተበድሮ ነው መሰለኝ። ሩቻን፣ እቃዎቻችን ሊመለሱ ነው ማለት ነው። ወይ አምላኬ ተመስገን። ወይ በጣም ነው ደስ ያለኝ። የእውነቴን ነው የምነግርህ። አዎ፣ ጠበቃው ደውሎልኝ ነበር። መልሼ እደውልለታለሁ። ቆይ መልሰህ ደውልለታ። ወይ ደስ ሲል። እሱም ማግኘት አልቻልኩም። በቃ በኋላ እደውልለታለሁ። አመሰግናለሁ ጄቮ። አመሰግናለሁ ጄቭሬ። ይኸውልሽ ቤት ውስጥ ምንም አይነት ነገር አልነበረም እህቴ። ምስኪን ሴት። እዚህ ህይወት ውስጥ ትልቅ ነገር ማውራት አያስፈልግም። የሆነውን ተመልከቺ። ጽዱን ከበረንዳው ላይ አንስተን ወደ ሳሎን ሶፋ እንዲሰሩ ብለን አስገባ ነው። ማንንም ሰው ቢሆን እንደዚህ አይነት ነገር አይግጠመው። እንግዲህ ፈጣሪ ይርዳቸው። ወይዘሮ ሩቻን ሀብታቸው የሚያልቅ አልመሰላትም ነበር እህቴ። ሰዎችን በጉራና በቅንጡ ምግብ ልታዳክም ከመሞከር ምንም የቤት ዕቃ የሌለው ቤት ውስጥ መኖር ትጀምራለህ። ዝም በል ፋቲ። ፈጣሪ ከዚህ በላይ ችግር አይጨምርባቸው። ያው ጤና በጣም አስፈላጊ ነገር ነው እህቴ። ቱርካን ውዴ፣ ልጠራሽ ነበር እኮ። ዳሪያ ኤፌን ይዛው ትመጣለች ውዴ። በቅርቡ ትሄዳለች። ለልጆቹ ኬክ ሰጥቻቸዋለሁ። ውስጥ እየተጫወቱ ነው። እሺ አክስቴ፣ አመሰግናለሁ። ነይ የኔ ቆንጆ ልጅ፣ ነይ ነይ ነይ። እንዲች ብለሽ እንዳታዝኝ እሺ የኔ ቆንጆ ልጅ። ሰላምና ፈገግታ ያለው ፊት በጣም ደስ ይላል። ከቤተሰብሽና ከምትወጂው ሰው ጋር ከሆንሽ አትርሺ። ምንም ይፈጠር ምን ማለፍ የማትችው ነገር አይኖርም። አዎ አይኖርም አባዬ። ሶመር ሁሉንም ነገር አስተካክሎታል እና እቃዎቹንም በሙሉ ያመጣል። ከምር በጣም ደስ ይላል የኔ ልጅ። ሰርዳር፣ ለትላንት ነው ይቅርታ፣ ልብሽን ሰበርኩት። ያንተ ጥፋት አይደለም። እኔ ነኝ ይቅርታ መጠየቅ ያለብኝ። በእኔ የማይረባ አስተሳሰብ ያንተን ሰርፕራይዝ አበላሸውብኝ። የኔ ውድ ትንሽዬ ወፍ፣ በዛ ሰዓት ያንቺን ፍርሃትና ጭንቀት መረዳት አልቻልኩም።
እና በኋላ ላይ ግን በራሴ በጣም ተናድጄ ነበር። ሰርዳር፣ በሽታዬ ተመልሶ ስለመጣ በጣም ፈርቻለሁ። ካንተ ጋር ያለን ደስታ እንዳይበላሽብኝ ብዬ በጣም ፈርቻለሁ። አይ ምንም አትፍሪ፣ በጣም ደህና ነሽ እና ከዚህ በኋላም ይበልጥ ደህና ትሆኛለሽ ዶኑሽ። ምክንያቱም እኔ ሁሌም ካጠገብሽ ሆናለሁ። ጤናሽና ፊትሽ ላይ ያለው ፈገግታ የኔ ኃላፊነት ነው የሚሆነው። ቆንጆውን ፊትሽን አላበላሽብሽም። ሁሌም ደህና እንሆናለን። ሰርዳር አባቴ ያያል። ምን ችግር አለው? እጮኛዬን ነው እኮ የሳምኩት። ፍቅራችሁ መረበሽ አልፈልግም፣ ግን ሄጄ ኤፌ ማምጣት አለብኝ። ዳሪያ ምንድነው እንደዚህ አፍጥጣችሁ የምታዩኝ? በሩን ዘግተሽ እንግዳሽን ልታስገቢ አልቻልሽም። ይቅርታ አለቀ፣ እኔ ልለፍበት። ዳሪያ በሂጂ። ጀልባው ላይ ዘልዬ ገባሁ እና ባህሩን አቋረጥኩት። ብቻዬን ነበርኩ። ማዕበል ውስጥ ትቼው ሄድኩ። ልጅሽን ባህሩ ነው የዋጠው። ይቅርታ ጠይቄሃለሁ አይደል? አንተን ከሕይወቴ ስትወሰድ ስላልያዝኩ እንዲሁም ጡቶቼን ስላላጠባውክም ጭምር ከዛ እንድትሄድ ስላደረግኩ ይቅርታ ብያለሁ። ሩቻን፣ ለብቻሽ እያወራሽ ነበር እንዴ? አልሰማሁሽም። አይ ምንም አላልኩም፣ እንዲሁ ከራሴ ጋር ነው። ግን ደህና ነሽ? አዎ ደህና ነኝ። ነይ እስኪ ወደዚህ ልቀፍሽ። ሩቻን፣ ይህንን ነገር እናልፈዋለን። እሺ ይኸውልሽ፣ ድጋሚ ልክ እንደባለፈው ማታ ላይ ወጥተን እየተንሸራተትን እንጫወታለን። ብንወድቅ የልጅ ልጆቻችን ፊት እንዋረዳለን። ቆይ አንዴ፣ ሶመር መሆን አለበት። ዕቃዎቹን ይዞ መጥቶ ነው የሚሆነው። ምንድን ነው እሱ? አቶ ዛር ላገኝ ሞክሬ ደውዬልህ ነበር። አዎ መልሼ ደውዬ ነበር፣ ግን ደግሞ ስልኩ ዝግ ነበር። ምን ተፈጠረ? ባትሪ አልቆ ነበር። እሺ ምንም ችግር የለውም። ግን መርማሪዎች እዚህ ናቸው። ምን እየተፈጠረ ነው ያለው? አቶ ዛር የመጨረሻው ምርመራ ተጠናቋል። እንደውም በሚያሳዝን ሁኔታ እንድትታሰር ማዘዣ ተሰጥቷል። ምን? በጣም አዝናለሁ። ኦዛር፣ ሩቻን እባክሽን ለመረጋጋት ሞክሪ። ይኸውልሽ ይህ እኮ የመጀመሪያ ውሳኔ ነው። ፍርድ ቤት እቀርባለሁ። እባክሽን አንቺ ግን አትዘኝ እሺ? አይ ማለት እርግጠኛ ነህ? ቆይ ማለት ባሌ ወንጀለኛ ነው? እሱ እኮ ምንም ነገር አላደረገም። ለምንድን ነው ከጀርባችን ያጠቃንን ሰው የማታስሩት? ድርጅት ውስጥ የነበሩት ሰራተኞች ናቸው ይህንን ያደረጉት። ሩቻን እባክሽን ለመረጋጋት ሞክሪ። አሁን ምንድን ነው የሚፈጠረው? ምን ሊፈጠር ነው? ሁሉም ሰው ዘና አለ? ባሌ እስር ቤት ስለገባ ሁሉ ነገር አበቃ? ደስተኛ ሆናችሁ? ንብረቱም እንዳይንቀሳቀስ እገዳ ወጥቶበታል። ከቤትም እንድትወጡ 15 ቀን ተሰጥቷችኋል። ኡዛር አይሆንም፣ ኦዛር አይሆንም። እባካችሁ አንድ ጊዜ ሆቴል ላምጣ።
ኦዛር ኦዛር አትሂድ! ኦዛር እባክህ አትሂድ! እባካችሁ ባሌን አትውሰዱት! ሩቻን ተረጋጊ ባክሽን። ኦዛር ኦዛር እባክህ ኦዛር 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 የሚያሳስብ ነገር የለም። ነገ ጠዋት ያመጡታል። እሺ ሴልቹክ፣ ምንም ችግር የለም። እማዬ ኦዛር ኦዛር እማዬ እማዬ ሄዷል። ልጄ አበቃ ሄዷል። ወሰዱት። አባትህንም ወሰዱት። አባትህ ሄዷል። አባትህንም ወሰዱት። ሁሉም በሮች ሲዘጉና አንደበት የሚናገረው ነገር ሲያጣ የሆነ ሰው የራሱን እውነታ ይረዳል። ዙሪያችንን የከበበው በአይን የማይታየው ግድግዳ የሚያወጣውን እንደ በረዶ የቀዘቀዘውን ትንፋሽ መቋቋምና ሌሊቱ እስኪነጋ መጠበቅ የዓመት ያህል ነው የሚረዝመው።
የወይዘሮ ሩቻን ህይወት የማያልቅ ቅዠት ውስጥ ከገባ በኋላ ሁሉም ነገር እንዳልነበር ሆኖ ምስቅልቅሉ በመውጣት ተቀያየረ። ያለችበትን መጥፎ ሁኔታ ላለማሳየት ሆነ ወይ ደግሞ ትግል ላይ እንዳለች ላለማሳየት ጥንካሬው አልነበራትም። ምንም ቃል ሳታወጣ ጠርቅማ ዘግታ ወደ ሄደችው በር ተመልሳ መጣች። ሁሉም በሮች ሲዘጉና ድምጾች በሚያስፈራ መጠን ዝም ሲሉ የሆነ ሰው ምን አይነት ስቃይ ውስጥ እንደገባ የሚረዳው ይዛኔ ነው። ዳሪያ፣ በዚህ ሰዓት ምንድን ነው? ምን የሚያስቸኩል ነገር ኖሮ? ይህ ሁላ እንዴት ምንድን ነው? ምን አይነት በጥላቻ የተሞላ ሰው ነህ ግን? ይቅርታ፣ ምንም አልገባኝም። ሰዎቹ ቤት የላቸውም፣ በአንተ ምክንያት ነው። ትንሽ እንኳን አታዝንላቸው? ዳሪያ፣ ቤት ያልኖራችሁ በእኔ ምክንያት አይደለም። ግን ቃታውን የሳብከው አንተ ነህ። ውይ፣ በጣም ደስ ይላል። ጥፋተኛም ሆነ የዚህ ሁሉ ነገር ተጠያቂ ራሳችሁ ናችሁ። አይገባሽም እንዴ ዳሪያ? መብቶቼን ማግኘት ብቻ ነው የምፈልገው እኔ። ምን ነካ? ሰዎቹ ቤት የላቸውም እያልኩ እኮ ነው። ሁሉም አሁን ላይ ቤት የላቸውም። ታዲያ ምላሽ ይሄ ነው? እስቲ መልስልኝ። እንደዛ ከሆነ ሶመር መጠንከርና ለልጆቹ ቤት መስራት አለበት ማለት ነው ዳሪያ። ገባሽ? ወጣት እኮ ነው። ስለዚህ ምንም ነገር ማድረግ ይችላል። አዎ ያደርገዋል። እሺ እሱን ተወውና ለሌሎቹ አታዝንም? አጎቴ ኦዛን እስር ቤት ነው ያለው። ይኸውልሽ እንግዲህ የሰዎች ህይወት ውስጥ ጣልቃ ከሚገቡ ይልቅ ስራቸውን በስነ ስርዓት ቢሰሩ ጥሩ ነበር። እና ያ አምኖት የነበረው ሂሳባቸውን የሚያንቀሳቅሰው ሰው ከጀርባ ምንም ነገር አያደርግም ነበር። አቶ ኦዛር መጨረሻው እስር ቤት አይሆንም ነበር። ምንም ህሊና የለህም ማለት ነው? ወይዘሮ ሩቻን እኮ ጨርቋን ልትጥል ነው። ስሚ ዳሪያ፣ እስቲ ንገሪኝ፣ ወይዘሮ ሩቻንን ስንት ጊዜ ነው ማድናት? ምንም አይመስለኝም ዳሪያ፣ ምንም አያገባኝም። ይቺ ሴት እኮ አሁንም እብድ ናት። ስለዚህ እኔ ምንም እብድ ማለት ትሰማለህ? ይቺ ሴት እኮ ወላጅ እናትህ ነች። ዳሪያ፣ ምን እያልሽ ነው? አሁን ምንድን ነው ያልሽው? ካርታል፣ ወይዘሮ ሩቻን እናትህ ናች። ትምህርት መስጠት አቁም። ስማ፣ ከልጅ ልጄና ከልጄም ቢሆን ብትርቅ በጣም ጥሩ ነው። ምንም እንደሌለው ምስኪን የማደገው ልጅ መሆንን ብታቆም ለአንተም ሆነ ለእኛ ጥሩ ነው። ትክክለኛ እናትህ ወይዘሮ ሩቻን ናት። እየቀለድሽብኝ ነው አይደል? ዳሪያ፣ መቼም እንደዚህ አይነት ትርጉም የማይሰጥ ነገር እንዳምን አትፈልጊም አይደል? ይሄን እውነታ ሰምተህ አታውቅም ነበር እንዴ? ስለምን እውነታ ነው የማላውቀው? ዳሪያ፣ እያወራሽ ያለሽው ምንድን ነው? እኔ ፊት ቁመሽ ህይወቴን ድብልቅልቁን የሚያወጣ ነገር ነው እያወራሽ ያለሽው። ከዛ ደግሞ ታውቃለህ እያልሽ ትጠይቀኛለሽ። እስኪ ንገርኝ፣ እኔ ባውቅ ኖሮ አሁን ከፊትሽ ቆም ነበር? እሱን እኔም አስቤው ነበር። ቆይ አንቺ ምንድን ነው የምታስቢው? ዳሪያ ንገርኝ፣ ምን ታስቢያለሽ? እንደዚህ አይነት ነገር ይፈጠራል የሚለውን ሀሳብ ነው ዳሪያ?
ማለት ሁሉም የተፈጠረው ነገር ሁሉ ይሄን ሁላ ንዴትን የሚያስነሳው መስሎኝ ነበር። ምን? ስለዚህ አሁን እቺ ሴት እናቴ እንደሆነች እያወኩ ነው ህይወትሽ ውስጥ የገባሁት? እንደዛ ነው የምታስቢው? በአንቺ ልበቀላት ማለት ነው? ቆይ አንቺ እንዴት ነው እያሰብሽኝ ያለሽው? ይቅርታ አድርግልኝ፣ ግን እንደዛ ነበር ያሰብኩት። ዳሪያ፣ ይህ ሊሆን አይችልም። እንደዚህ አይነት የማይመስል ነገር በጭራሽ ላምን አልችልም። እሺ። እና ይህንን ጉዳይ ማንም ሰው ቢነግርሽና ምንም ነገር ተነግሮሽ ቢሆን ይሄ ትልቅ ነገር ነው። እሺ። ይኸው ላውቃለሁ፣ ለመቀበል ይከብዳል፣ ግን ወደድክም ጠላህም እውነታው ይሄ ነው። እውነታውን ደግሞ መቀየር አልችልም። ዳሪያ፣ እባክሽን ከዚህ ይጂልኝ እባክሽ። ምን እንደምታስብ እኮ እኔም አውቃለሁ። ማለቴ ቢሆንም ግን ዳሪያ፣ የምትናገሪውን ነገር መስማት አልፈልግም። ልጆች ልክ እንዳዩኝ ካፋቸው የሚወጣው የመጀመሪያው ቃል አባዬ ነው። ምክንያቱም ለመናገር በጣም ስለሚቀል ነው። አባዬ። ይሄ የተለመደ አጠራር ነው። አንድ ቃል ብቻ ነው። 3 ፊደል ነው። አሁን ያንን ቃል ለመቀበል እየሞከርኩ ነው ቱርካን። ለማናችሁም ከለላ መሆን አልቻልኩም። እባክህን ራስህ እንደዚህ አትጫን ሶመር። አንተ በጣም ጥሩ አባት ነህ። ደግሞ ልጆቻችን አብረውን ናቸው። ጤነኛ መሆናቸው በራሱ ተመስገን ነው። ሶመር ንብረት ብቻ ነው ሄደው። ደግሞ እኛ አብረን እስከሆንን ድረስ ምንም ነገር መጋፈጥ አያቅተንም። ለራሳችን አዲስ ስራ እንፈጥራለን። እውነቴን ነው የምልህ፣ አታስብ፣ ቃል እገባልሃለሁ። እንነሳለን። ከወደቅንበት እንደምንነሳ ምንም ጥርጥር የለው። እሱስ ልክ ነው። እኛ የትም ብናድግ እናበባለን። የመጨረሻው አበባ ነበር። የዮሴፍ ህልም እኮ 7 ዓመት ረሃብ ነበር እና 7 ዓመት በጣም ብዙ ነው። ይሄ ስቃያችን የመጨረሻ ደረጃ ነበር። አሁን ደግሞ ብዙ ቆንጆ ቀናት የምናይበት ነው። ግን ተስፋ እስካልቆረጥን ድረስ ነው የሚሆነው ሶመር። አይ እኔ እንኳን ሰልችቶኛል ቱርካን። አንዱ ነገር ስታስተካክዩ ሌላው የሚበላሸው ነገር ስልችት ነው ያለኝ። ምንም ባደርግ አንድ ነገር ይጎላል፣ አይሳካም። በቃ ይሄ ምን አይነት እድል ነው? እሱ ደግሞ እየተደራረበብኝ ሰልችቶኛል። ላደርገው አልችልም። በቃ አንዱን ሲይዘው አንዱ ይጎላል። እንግዲህ የምትችለውን በሙሉ አድርገሃል። ስለዚህ ራስን አትወቀስ። እያልኩሽ ያለሁት እሱን እኮ ነው ቱርካን። ምንም ያህል በሞክር ላሳካው አልችልም። በቃ አቅቶኛል። ከዚህ በላይ በሞክርም ሊሆን አይችልም። ግን እኮ በአንዱ ላይ ሌላ ተደርቦ እኮ ነው ሶመር። ታዲያ አንተ ከየትኛው ጋር ነው የምትጋፈጠው? ይኸውልህ እኔም እኮ አንዳንዴ እንዳንተ አስባለሁ። ሁሉም ነገር ሙሉ ለሙሉ ለማስተካከል እፈልጋለሁ፣ ግን ደግሞ አልችልም። ምክንያቱም ሰዎች ነን። ሁሉንም ነገር ብቻችንን ማስተካከል አንችልም። ማንም ሰው እንደዛ ጠንካራ አይደለም። ግን እንደ ሶመር የምችለውን ባደርግ ደስ ይለኛል። ግን እሱን ሳደርግ ራሱ ግራ አጋባለሁ የሚለውን ተረዳሽኝ ቱርካን? አይ ሁሌም ትታገላለህ እና ሁሌም ቢሆን መካሴ የማይቀር ነው። ስለዚህ አሁን ብቻ ስላልተሳካ ራስን በዚህ መጠን መውቀስ የለብህም። አሁን ብቻ ቱርካን አልገባኝም። ለረጅም ጊዜ እዚህ ጦርነት ውስጥ ሲሸነፍ እንደነበርኩ አታውቂምና ነው አሁን ብቻ እያልሽ የምትጠይቅኝ ወይስ አውቀሽ ነው? ለብዙ ዓመታት በተስፋ በእምነትና ከራሴ ፍርሃት ተደብቄ ለመኖር ሞክሬያለሁ፣ ግን አልሆነም። ከዚህ በላይ መድከም አልፈልግም። አይ ተሳስተሃል ቱርካን። ሌላውን ነገር ትተሽ እኔንና አንቺን እንኳን መመልከት አትችይም እንዴ? አንቺም ልክ እንደኔ ነሽ። ነገ ጥሩ እንደሚሆን በተስፋ ነው ያለሽው። እሱን ተማምነሽ ነው እየኖርሽ ያለሽው። በዚህ ራስሽን አረጋግተሽ ተቀምጠሻል። ስለ ወደፊት ሕይወትና ስለማያልቀው በራስ መተማመን ስናልም ነበር። ሁሉም ነገር ተበለሻሽቷል። ዛሬ የት እንዳለን እይ ብቻ። ያለንበትን ተመልከች።
ከዚህ በላይ መቀጠል አልቻለም ቱርካን። በቃ እዛው እንደተጎዳን ብንኖር ይሻል ነበር። ሄሎ፣ አቶ ካርታል መጠጥ ቤት ውስጥ እየጠበቀህ ነው። ማን እየጠበቀ ነው ያልከው? ካርታል ኮክሳል። እሺ እሺ፣ እመጣለሁ። እባክህ ድገመኝ። ለእኔም አንድ ዕቅድ አለኝ። በዚህ ሌሊት ሳትናገር እዚህ መምጣትህ እንዲሁም እኔን ከእንቅልፌ ያስቀሰቀስከኝ መቼም አንድ ትልቅ ነገር ቢኖርህ ነው አይደለም ልጄ? እንደዛ ነው አይደል? አባዬ፣ አሁን አንድ ነገር ብቻ አንተን ልጠይቅ። እኔን የወለደችኝ እና እንድሞት ጥላኝ የሄደችው ወላጅ እናት ተብዬዋ ወይዘሮ ሩቻን ነች አይደል? ስማኝ፣ ይኸውልህ ሰውዬ፣ ከዚህ በኋላ ምንም ነገር እንድትደብቀኝ አልፈልግም። እውነቱን ንገረኝ፣ ምንም እንዳትዋሸኝ ንገረኝ። ሩቻን ንገረኝ፣ የኔ ወላጅ እናት ናት? እባክህ አሁን ብቻችንን ልትተውን ትችላለህ? ይህንን ከማን ነው የሰማኸው? ምን ለውጥ ያመጣል? ያመጣል። ይህንን የሰይጣን ሥራ ማን እንደሠራው ማወቅ እፈልጋለሁ። አንተ ዝም ካስባልካቸው ሰዎች መሃል አይደለም። እሱም ብቻ ወቅ። ለምንድን ነው ይህን ሁሉ ጊዜ ከኔ የደበቅከው? ለምን? ምክንያቱንማ ታውቃለህ፣ ነገርኩህ እኮ። እና ራሴም ደግሞ ማወቅ አልፈለግም ነበር። እሱ እኮ ሌላ ነገር ነው። ይሄ ግን ከዛ ይለያል። የእነዚህን ሰዎች ፊት ስናይ ነበር የቆየ ነው። የማወቅ መብት ነበረኝ። ቆይ ታዲያ ለምንድን ነው እንደዚህ አይነት ትልቅ ነገር ሳትነግረኝ የቆየው? ለዛ ነው እንድታውቅ ያልፈለግኩበት ምክንያት ይሄ ነው። ከራስህ እብደት ላድና አስቤ እኮ ነው ልጄ ዝም ያልኩት። ከዓመታት በኋላ ጨርቅን ጥለህ እንዳታብድ ፈርቼ ነው ያልተናገርኩት። አንተን ማጣቱን ፈርቼ ነው ዝም ያልኩት። ሌላ ምክንያት የለኝም። ምክንያቱም አንተን ስትወልድ ያዋረደችን ሴት ኃላፊነት እንድትወስድ እንድታደርጋት ስለፈለግኩ። እና ኦዛርስ? በላይ የተደበቀውን እውነት ንገረኝ። አሁንስ ኦዛርስ ማን ነው? አባቴ ነው? እናትህ በስርዓቱ አላገባችም እና በሰዓቱ ከአንድ ሰው ጋር ድንገት ሳይታሰብ አርግዛ ነበርና ከዛ አንተን ወለደች። ይሄን ልጅ አልፈልገውም ብላ በጣም ጮኸች። እናትህ አንተን አሳልፋ ሰጠችኝና እንዳጠፋ ነገረች። አንተን እንዳስወግድ ነገረችኝ። ንገረኝ፣ አባቴ ማን ነው እያልክ ነው? ንገረኝ፣ አባቴ ማን ነው? ልቀቀኝ! አላውቅም። ያን ሰሞን ላገኘው ስሞክር ነበር፣ ግን ልጄ እኔም እንዳንተ ማን እንደሆነ አላወቅኩም። ግን አንድ የማውቀው ነገር አባትህ ጥሩ ሰው ቢሆን ኖሮ ሩቻን ትታው ልትሄድና ኦዛር ጋር ልትሆን እንደማትሞክር ወቅ። ላብድ ነው እና ኦዛር ስለዚህ ነገር ያውቃል? አያውቅም። ሌላ ልጅ እንዳለም አያውቅም። ግን ያው ደግሞ ሩቻን ከመጋባታቸው በፊት አንዳንድ ነገሮች እንዳደረገች ያውቃል። ለቤተሰቡ ገንዘብ ለማሰባሰብ ሲባል የተደረገ ጋብቻ እንደሆነ ጥርጥር የለውም። እንደዛ ባይሆን ሩቻንን ማን ይፈልጋታል? ያን ቀን እዛ ባህር ዳርቻ ጋር ስትጨቃጨቁ የነበረበት ምክንያት
ስለ እኔ ነበር አይደል? በትክክል ስለ አንተ ነበር። ተስፋ መቁረጥ አትችልም ሶመር። ቢያንስ አሁን እንደዛ ማድረግ አትችልም። ይኸውልህ ልጆች አሉን፣ ህይወታቸው ደግሞ እኛ ላይ የተወሰነ ነው። ስለ ልጆች እያወራሽ ነው? ቀና ብዬ እንኳን ማየት ስለማልችላቸው ልጆች እያወራሽ ነው? ቤታቸውን አጥተው ግን ይኸው የገዛ አባታቸው ምንም ማድረግ አልቻለም። አሁን ምንም ነገር አልሆኑም እኮ ደህና ናቸው። ደግሞ ጊዜው ሲደርስ ሁሉንም ነገር ያውቃሉ። እንግዲህ ህይወት ሁል ቀን በደስታ የተሞላ እንደማይሆን ቀስ በቀስ የሚያውቁት እውነታ ይሆናል። ቱርካን እንደዚህ አታድርጊ፣ ጨካኝ አትሁኚ። በጣም ትንሽ ልጆች ናቸው። አሁን አይሆንም፣ ግን አንድ ቀን ማስረዳታችን የማይቀር ነገር ነው ሶመር። በሚገባቸው ቋንቋ ነው የምንነግራቸው። እነሱም በማይጎዳ በማያስጨንቅ መልኩ ነው። ህይወታችን ውስጥ ምንም ብንሆን እርስ በራሳችን መደጋገፍ እንዳለብን እንነግራቸዋለን። ቱርካን ያንን ማድረግ እንደምታወሪው ቀላል ቢሆን በጣም ደስ ይለኝ ነበር፣ ግን አንቺም ይሄን ለማድረግ አቅሙ የለሽም። እሱን አውቃለሁ። ምናልባት እኔ አውጥቼ ስለተናገርኩት ይሆናል። ምናልባት ወደ ቱርክ ባልመለስ ጥሩ ነበር መሰለኝ። ከኪራዝ ጋር ስኮትላንድ መቆየት ነበረብኝ። እዚህ መጣውና ህይወትሽን አበላሸሁት። ምን እያልክ ነው? ቆይ ይሄ ውሸት ነው እንዴ? ቱርካን ጥሩ ህይወት ነበራችሁ፣ ከካርታል ጋር ተስማምታችሁ እየኖራችሁ ነበር እና እኔ መጣሁና እንደዛ ከሆነ ተመልሰ ሂዳ። የማይሆን ነገር እያደረክን ያለው ሶመር። እስኪ ፍራሹ ላይ ዘለ ማርም ጨምሬበታለሁ። ጥሩ ይሆንልሻል አክስቴ ሩቻን። እኔ ነኝ መጀመሪያ። እምቢ እንዴ! እኔ ነኝ መጀመሪያ። ቆይ እስኪ በጣም ደስ ይላል። ወንድሜና ሶመር እዚህ ነው የሚተኙት። እኛ ውስጥ ለልጆቹ አልጋ እናንጥፍ። እውነት ጀርባዬን አመመኝ እህቴ። ያንን አልጋ ሌላ ሰው እንዲያዘጋጀው ንገሪያቸው። ወይ እሺ በቃ እሱን ወንድሜ ያግዝሻል። ግን ብርድ ልብሱን እንኳን አውርጁ። ልጆች በፈጣሪ ባካችሁ ተረጋጉ። ሰዓቱ እኮ መሽቷል የኔ ውዶች። እናቶቻችሁ የት ሂደው ነው? በሉ ተኙ። አሁን የመኝታ ሰዓት ነው። ፍጠኑ ፍጠኑ፣ ተኙ ተኙ። ልጆች በሉ ወደ መኝታ። ሶስታችንም አብረን ነው የምንተኛው? ወደ ክፍል እንሄዳለን ውዴ። በሉ እሺ እማዬ። ደስ ይላል በጣም። እማዬ ለዛሬ እዚህ መሆን እንችላለን? እባክሽን እማዬ እባክሽን። በሉ ልጆች እንሂድ። በሉ ኑ በሉ ልጆች፣ ደህና ደሩ። ነዛት እንዴት ነው? ሁሉንም ነገር ማስተካከል ትችያለሽ? አዎ፣ ግን ያንን አልጋ አብረን እናውርደው። ትንሽ ቦታ ስለሆነ ያለው ለልጆቹ ያ ይሆናል። እሺ እናዘጋጀው። ነዛት አደራ ወይዘሮ ሩቻንን እኔ ክፍል አድርጊያት። እሺ ወይዘሮ ሩቻን ከኔ ጋር ነይ፣ እዛ እንሂድ። በሱ ጋር አንቺ እዚህ መተኛት ትችያለሽ። ጄብሪ ያልጋ ልብሱንም አንሶላውንም ቀይረዋለች። ይሄ የወይዘሮ ነስሪን ክፍል ነው። ለአቶ ሳዲቅ በጣም ነው የሚያሳፍረው። አይ በጭራሽ እንደዛ አታስቢ። ሲጀመር እሱ ብዙ ጊዜ ሳሎን ነው የሚተኛው። መልካም ሌሊት። እነዚህን እዚህ ጋር ላድርግልሽ። ፎጣ የሚያስፈልግሽ ይሆናል። በቃ አሁን አበቃልን። ጉድ ሆነናል። ቤቴ እሳት ውስጥ ነው ያለው። ነስሪን፣ ቤቴ ራሴ ላይ ነው የፈረሰብኝ። በእርግጥ አታልቅሽ ልልሽ አልችልም። እንደ ቤተሰብ ከባድ ጊዜ ነው እያሳለፋችሁ ያላችሁት። ፈጣሪ ያድርገው። ግን ደግሞ ሁሉም ሰው ላይ ሊደርስ ይችላል። ነገ ምን እንደምንሆን አናውቅም። ቅንጡ ሕይወትሽ፣ ስልጣንሽ አብቅቷል።
ቤትሽ ፈረሰ እያልሽኝ ነው? አይ እንደዛ አይደለም። ንገሪኝ፣ እንደዛ የምል ይመስልሻል? በጣም በቅርቡ ብርሃን እንደሚታይሽ ተስፋ አደርጋለሁ። እኔ በፊት የማውቃት ሩቻን ያቺ ጠንካራ ሴት ናት። እንዳወዳደቋ እንዴት እንደምትነሳም ታውቃለች።